ኦርቶዶክሳውያን ድቀት ባለም አቀፍም በአገር አቀፍም ምንድነው መንስኤው መፍትሄው ራሱ ምንድነው የሚል ሐሳብ ነው። እንግዲህ ኦርቶዶክሳዊ ድቀት ማለት ምንድነው? ክርስትና ራሱ የሰማያና የምድራውያን ህብረት ነው። ስለ ክርስትና 6 ምክንያቶች እንድታውቁ ፈልጋለሁ። ክርስትና የሚባለውን ክርስትና አምላካችን የገለጠው መግለጥ ነው። አምላካችን ነኝ ብሎ ያስተማረው ነው። ልበሉ ይሄ ይወድቃል ማለት አይደለም። ድቀት ስንል በምድር የሚኖሩ ክርስቲያኖችን ማለት ነው እንጂ ራሱ ክርስትናውን ማለት ላይሆን አይደለም። ክርስትና አምላካችን እግዚአብሔር ነኝ ብሎ ያስተማረው ትምህርት ነው። ቅዱሳን ደግሞ ነህ ብሎ የተቀበሉት ትምህርት ነው። እኛ ደግሞ ምንቀበለውና ምንጠብቀው ምንሰጠው ነው። አንዱ ይሄ ነው። ሁለተኛው ሐዋርያዊ ትውፊት ያለው ነው። ሰንሰለት አለው፣ ቅብብሎሽ አለው። ሶስተኛው ጉባኤያዊ ነው፣ በህብረት ያለ ነው። ሰማያና ምድራውያን አንድ የሆኑበት ነው። አራተኛው የመዳን ትምህርት ሰባኪ ነው። ሃይማኖትን፣ ጥምቀትን፣ ልጅነትን፣ ቁርባንን፣ ምግባርን ኦርቶዶክሳዊ ጉባኤን የሚሰብክ ነው። አምስተኛው በተስፋ የምንኖርበት ዓለም ነው። ክርስትና በዚህ ውስጥ ሰፊ ነገሮች የሚተነተኑበት ነው። ታዲያ ኦርቶዶክሳዊነት ክርስቲያኖች የሚባለው እነማን ነው ጥያቄ የሚሆነው? ክርስቲያን ስንል መላእክትም የክርስትናው ማህበር ናቸው። ጻድቃን በገነት ያሉትም የዚያ አባላት ማህበር ናቸው። ብሔረ ሕያዋን ብሔረ ብፁዓን ያሉትም የዚያ አባላት ናቸው። ስውራን ግሁሳንም የዚያ አባላት ናቸው። በዚህ ዓለም ያለን እኛም የዚያ አባላት ነን፣ ግን ጉዞ ላይ ነው ያለን። ሌሎቹ ድል አድርገዋል፣ ጨርሰዋል ጉዟቸውን። እኛ ደግሞ በመጓዝ ጎዳና ላይ ያለ ነው። በመጓዝ ጎዳና ላይ ያሉ ክርስቲያኖች ማለት ነው ባጭሩ። ይሄ በተጋድሎ ጎዳና ላይ ያሉት እኛ ጎዳና ላይ ያለን ሰዎች፣ በክርስትና ተጋድሎ ዓለም ያለን ሰዎች መዳናችሁን ፈጽሙ ትጉ እንደተባልን ሐዋርያው እንደነገረን በትጋት ጎዳና ላይ ያለን ሰዎች ምን እየገጠመን ነው? ምንድነው መንስኤው? ዓለም አቀፉን ለማውራት ጊዜ ስለሚወስድብን ሀገራችን ትንሽ ማውራት ይጠይቀናል። ኦርቶዶክሳዊት ቤተክርስቲያናችን በ5000 ዓመት ውስጥ የጉዞ ታሪክ ታስታውሳለች። 2000 ዓመት ህገ ልቡናን፣ 1000 ዓመት ህገ ወሪትን፣ 2000 ዓመት ህገ ወንጌልን፣ በጥቅል 5000 ዓመት ንጥር ብጥር ያለ የኑሮ ታሪክ አላት። ብዙ ልምድ አላት። የማስተዳደር ብቃትና ልምድ አላት። ሚሊዮን ክርስቲያኖች አሏት። ስርዓት አላት፣ መዋቅር አላት፣ የመሪነት ልምድ አላት። ለብዙ ዓመት እንደ ትምህርት ሚኒስተር ሆና አገልግላለች። ለብዙ ዓመት እንደ ባህል ሚኒስተር ሆና አገልግላለች። ለብዙ ዓመት ሀገረ መንግስትን ገንብታ ቀርጻ ሰጥታለች። ለብዙ ዓመት ህገ መንግስትን ቀርጻለች። ይሄ የታወቀ ነው ቤተክርስቲያን። ይሄ የሆነችበትን ዘመን ስናስብ እማታፍርበት ሀገራችን በዓለም አቀፍ እንደ ፀሐይ የምታበራበት አንቱ የሚያሰኛት ስርዓቷ ነው። ይሄ የታወቀ የቤተክርስቲያን ልዕልና ነው። በእንዲህና በመሳሰለው በእንዲህ አይነት መልኩ 16ኛው መቶ ክፍለ ዘመን ሲደርስ የቤተክርስቲያን መከራ የደረሰው ድቀት የደረሰው 1557 ዓመት ጀምሮ ነው። በዋናነት 1557 ማለት ሮም ቫቲካን ላይ በግዕዝና በአማርኛ ኮሌጅ ተከፍቶ ስልጠና የተጀመረበት ሚስዮናውያን መላክ የጀመሩበት ዘመን ነው። ከዚያ ሚሽን ጀምሮ በተለያየ መንገድ ቤተክርስቲያን ስትቀጠቀጥ ነው የኖረችው። ያንን ዝርዝር ለመናገር ጊዜ ያጥረኛል፣ በጣም ሰዓቱም ይሄዳል። ሰፊ ሰዓት ማሰቢያ ይጠይቃል። እናንተም በእንዲያ ሂደት ውስጥ በብዙ መከራዎች እያለፈች 18ኛው ክፍለ ዘመን መጨረሻ አካባቢ ስትደርስ ታስታውሳላችሁ፣ ጣሊያንን ድል አድርጋ ተመለሰች። ማን? ቤተክርስቲያን ምህላ አድርጋ ታቦት ይዛ ጽላት ይዛ ሊቃውንቱ መነኮሳቱ ነጭ ለብሰው እያዘኑ እየተካዙ እየተቀደሰ ነው ድል አድርጋ የተመለሰችው። ይሄ 99% 100% በሚባለው ደረጃ ቤተክርስቲያን ተልኳን ተወጣለች። የዓለም የኢንዱስትሪና የሳይንስ አብዮት ከ16ኛው ክፍለ ዘመን ጀምሮ እየሰፋ ሲሄድ ምዕራባውያን ጥሬ ዕቃ ይፈልጋሉ። ጥሬ ዕቃ የሚፈልጉት ከአፍሪካ ነው። ደግሞ ምርት ማሰራጨት ይፈልጋሉ። ማሰራጨት የሚፈልጉትና ተረፈ ምርት መጣል የሚፈልጉት ደግሞ ወደ አፍሪካ ነው፣ ወደ ደሃው ሀገር ወይም እነሱ ወደሚፈልጉት። ያንን ለማድረግ ተልቆ ዓለምን ይሄ አፍሪካውን ምድር ሲቀራመጡ ጣሊያን ኢትዮጵያ መቀራመጥ ጀመረች። ያ እንዳይሆን ኢትዮጵያ መለሰቻት። ከዚያ ቀን ጀምሮ በአፍሪካ መካከል ጥሬ ዕቃም እንዳንወስድ እንዳናሰራጭም ተረፈ ምርት እንዳንጥልም ምክንያት የምትሆነን ይህች ናት የሚል ቂም ውስጥ ገባች። ቤተክርስቲያናችን ቂም ውስጥ ገብ ጥርስ ተነከሰባት። ከዚያ ተነስቶ ነው እንግዲህ ሶስቱን የጠላት መንገዶች የተመሰረቱ። አንደኛው ዘውዳዊ ስርዓት፣ ሁለተኛው ኦርቶዶክሳዊት ቤተክርስቲያን፣ ሶስተኛው ኦርቶዶክሱ ማህበረሰብ። ሶስቱም
የመርገም ጨርቅ እንዲሆኑ ሀገር ሰርተው እንዲሳደዱ በሰሩት ታሪክ ላይ እንዲጠሉ ወራሪ ዘራፊ እንዲሆኑ ሀገረ መንግስት በገነቡት የለችውም እንዲባሉ በጎ ያደረጉት ወረታቸው ወርቅ ላበደረ ጠጠር እህል ላበደረ አፈር እንዲከፈላቸው ተደረገ። ይህን ለማወቅ በጥቂት ጊዜ ንጉሱ ታንቀው ገደሉ። ፓትርያርኩ ተረሽነው ሞቱ። ቤተ ክርስቲያንም ትቅደም እየተባለ እንዲያው የኋላ ጎታች ሆና እንድትሳል ሆነች። ኦርቶዶክሳውያንም በያሉበት ሲሞቱ ዓለም የማይጮህላቸው ሆኑ። ቤተ ክርስቲያን ኦርቶዶክሳዊ ቤተ ክርስቲያን እንደ ጥላቻ የገባችበት ምክንያት ዓለም የሚያስበው ሐሳብ አለ። ይሄ አዲሱ ስርዓት ዓለም ኒው ወርልድ ኦርደር የሚባለው ወይም አዲሱ የዓለም ስርዓት ስርጭት፣ ቅንብር፣ አውታረ መረብ የሚያስበው ስርዓት አለ። በዓለም ላይ እግዚአብሔር አልባ ዓለም ለመፍጠር፣ ቀኖና አልባ ዓለም ለመፍጠር፣ ዶግማ አልባ ዓለም ለመፍጠር፣ ታሪክ አልባ ዓለም ለመፍጠር፣ ተገዥና ተነዥ ዓለም ለመፍጠር ዶግማ፣ ቀኖና፣ እውነት፣ ታሪክ